አቤል የኑያ አፍቃሪ፣ ሀረግዬ የቡቻ አፍቃሪ፣ ሁለቱም ፍቅረኞቻቸውን እየፈለጉ ነበር። ቡቻን የምታገኘው በአቤል በኩል ነው። እኑዬን የሚያገኛትም በሀረግ በኩል ነበር። ሰላምታ ከተለዋወጡ በኋላ ሀረግና አቤል ልሂድ በቃ ይላታል። እሺ ካለችው ግን እኑዬ ደህና ነች አለች። ቸኩያለሁ ያለው አቤል አዎ ደህና ነች፣ ባቸኩል ኖሮ እኮ ጠርቼ አገናኝ ነበር አለችው። እንግዲያውስ አልቸኩልም አገናኘኝ አላት። እሺ ችግር የለም ግን አንተም አንድ ነገር ልታደርግልኝ አለችው። ምንድን ነው? ቡቻ ብላ ሳይሆን የምትጠራው በፍቅረኛ ስሟ መጽሐፍ ብላ ስም አውጥታለች። መጽሐፍን ታገናኘኝ እንደው አለችው። ማን ነው? ቡቻ አለችው። እሺ ግን በኋላ ላገናኝሽ፣ በፊት አንቺ እኔን አገናኘኝ አላት። እሷም እሺ አለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ነባሮቹ ደግሞ እንደተለመደው ላይክ እና ሼር ኮሜንት እንድታደርጉልኝ በትህትና ጋብዛችኋለሁ። ተወዳጁና አስተማሪው ትንሿ ድራማ ወይንም የልብ ፊደላት ዛሬም ይዤ መጥቻለሁ። ግን እንድታበረታቱ ስል በትህትና እጋብዛችኋለሁ። በድጋሚ እኔ ከልብ ነው ማመሰግናችሁ ለምታበረታቱኝ፣ እግዚአብሔር እያክብርልኝ። ቸኮለውና ቸኩያለሁ ብሎ ቶሎ ሊሄድ ያሰበው አቤል የኑዬን አገናኛለሁ ስትል ሁሉንም ነገር ረሳው። የኑዬን መጠበቅ ጀመረ። እኑዬ እንግዲህ ወይዘሮ አሰለፍ ባደረገችባት ነገር በጣም ልቧ ተሰብሮ ወጥታ ውጭ ላይ ቁጭ ብላ ነበረ። ትንሿ መጣች። እኑ አለቻት። ጸጥ አለች። እኑ ልከጅ ነው አለቻት። አዎ ልሄድ ነው፣ ለሁላችንም መሄድ ሳይሻል አይቀርም አለች። ትንሿዬም ሁሉንም ነገር አውቃለሁ። እኑም ምንድን ነው የምታውቂው አለቻት። ሁሉንም አውቃለሁ፣ ትናንት የኢዛና እናት ስታወራ ሰምቻታለሁ አለ። እኑዬም ትንሿ እባክሽ በሌላ ነገር እንዳትረጅኝ፣ እኔ ኢዙን ከወንድምነት በተለየ መቼም በሌላ ነገር አይቼው አላቅም። መጣሽ ጀምሮ ሁሉንም ነገር አያለሁ አውቃለሁ። ደግሞ አንቺም ለእኔም ለኢዙም ጥሩ እህት ነበረ። ግን ደግሞ ነገሮች ሳታስቢው እየተበላሹብሽ እንደሆንም አውቃለሁ አለች ትንሿ። እኑዬም በፍጹም ሁለታችሁን የሚጎዳ ነገር አድርጌም አላቅም፣ በፍጹም አትስቢውም አድርጌውም አላቅም። ለዛ ደግሞ እምልልሻለሁ አለቻት። እኑ ጎበዝና ጠንካራ እንደዚሁም ደግሞ ፈሪሃ እግዚአብሔር ያላት ልጅ መሆኗን በጣም ደስ የሚል ተእውነት ሰው ነች። ሰው አውቃለሁ፣ በእውነት አውቃለሁ አለች ትንሿ። አውቃለሁ፣ በእውነት አውቃለሁ። እኑዬም ይኸውልሽ ኢዙ ምትክ የሌለው ወንድሜ ነው። አንቺን ብኮኝ ደግሞ ያብዬ አደራ አለብኝ። ስለዚህ ሁለታችሁንም መጠበቅ አለብኝ አለች። ትንሿም እና ይሄ ሁሉ ነገር ካለብሽ ለምን ትተሽን ትሄጃለሽ አለቻት። እዚህ በሆን ነገሮችን በጣም አከብድብሻለሁ፣ ለሁለታችንም ቢሆን መሄዱ ይሻላል አለች። ለኢዙ ጥሩ እህት የሆንሽውን ያህል ለእኔ ስህት አኮኝኝም አለቻት። እንግዲህ ለእሷ መልስ ሳሰጥ ኢዙ መጣ። ኢዙዬም እኑ አላት። በቃ ልሄድ ሰዓት ሳይረፍድብኝ፣ ለአባም ስለደወልኩለት ይጠብቀኛል አለች። እሺ ባለ ቁጥር ልሄድ ማለት ጀመርሽ አይደል አለ። እኔ ሁሉም ነገር ሰልችቶኛል፣ ብሄድ ይሻለኛል አለች። እኑ እኔ ፈልግሻለሁ፣ እባክሽ አትሂጂ አለች ትንሿ። እኑዬም ዘወር አለችና እኔ ምን አደርግልሻለሁ ትወኝኛለሽ አለች። ትንሹም እኑዬ ከዚህ ጌርሽ ነገሮች ይባስ ነው የሚሆኑ፣ ሁለታችንም ታስፈልጊናለሽ እባክሽ አለ። ትንሿም እኑ እህት የለኝም፣ እማይደብርሽ ከሆነ እህቴ ብዬ ልጥራሽ አለች። ይም ሳባ አደረገችና እቅፍ አረገቻትና ያንቺ እህት እኮ ብሆን ለኔም ክብርነ። ኢዙዬም እኑዬ አብዬ እኮ አደራ ሰጥቶሻል፣ አደራ ብሎሽ የለ አላት። እባክህ ኢዙ ይህን ነገር እየደጋገምክ አታስታውሰኝ፣ እባክህ ይህን ነገር እየደጋገምክ
አታስታውሰ። እንግዲህ እነዚህ መሀል ሀረግ ደወለች ወደ እኑዬ ጋ አቤል ልታገናኛት። ስልኩን አነሳች። ቶሎ ድረሽ ቶሎ ነይ አለቻት። እኑዬም እሺ መጣ ቃል ሄር ነው አለች። በኋላ ትንሿም ምን ነው አለቻት። ሀረግ ፈልጋኝ ነው ምንም ለማንኛውም መጣው ብላ እኑ ሄደ። አሰለፍ ስልኳን አነሳይና ደወለች። ሄሎ ይኸውልሽ አሁን ጊዜ የለኝም ዝም ብለሽ ስሚኝ አለቻት። እሺ እየሰማሁሽ ነው አውሪ። ምንድነው? ምን ሆነ? አንቺ ባክሽ እስቲ ዝም ብለሽ አዳምጪኝ። አልሰራም የሰጠሽ መድኃኒት ምንም አልሰራም። እንዴት አልሰራልሽም? ይሰራ እኮ ነበረ። እንዴት አልሰራልሽም አለቻት። ምንም አልሰራም አልኩሽ። እንዴት? እኔ ምን አውቃለሁ? አልሰራም የሰጠሽ መድኃኒት አለቻት። ናዳ ምን ይሳላል? ምንም ይሁን ከዚህ የተሻለ ነገር በቶሎ እንድትሰጭኝና እንድታዘጋጅልኝ እፈልጋለሁ። ሂሳቡ አትጨነቂ፣ ስለ ሂሳቡ ስለ ብሩ አትጨነቂ፣ ብቻ አንቺ አፈጣጥንልኝ፣ ለብር እንዳትጨነቂ። አዘጋጅቼ እጠብቅሻለሁ፣ ሲጨርስ ደውልልሻለሁ። እሺ ለብሩ እንዳታስቢ ግን አፈጣጥንልኝ ትላለች ወይዘሮ እንያ ላይ ባለበት ይዙ መጣ። እንየስ ይዙ አለችው። ታርህርኩ ብላለች አለ። እንዴ የኖ ሚባቷ ጋ ነዋ። እንዴ ምን ማለት ነው? ተመሬት ተነስቶ ታርህርኩ ማለት ተመሬት ተነስቶ ታርህርኩ ማለት ምን ማለት ነው ትላላ። መሬት ተነስታ? አዎ ከመሬት ተነስታ አለች። እንደረማዬ አንዳንዴ ያደረግሽው ነገር እንኳን ያሳፍርሽ፣ አንገትሽን ያስደፋሽ። እንዴ አንዳንድ ጊዜ ያረግሽው ነገር አያሳፍርሽም እንዴ አለ ይዙ። ምን ስላደረግኩ ነው ማፍረው? ለምንስ ብዬ አፍራለሁ አለች ወይዘሮ አሰለፍ። ቆይ አንቺ ግን ከትንሿ ጋር ምንድን ችግር ነው ያለሽ? ከትንሿ ጋር ምን ችግር አለሽ አለ። ምን ችግር አለችው። እያደረግሽ ያለሽውን ታውቀሻለሁ። እኔና ትንሿን አለያይተሽኝ የኔ ከምላት እህቴ ጋር ያልሆነ ነገር እንድናደርግ እያደረግሽ አይደለም ወይ ያለሽው? ከእህቴ ጋር አላት። ብስማም ይሄ ራሱ በቂ እኮ ነው። ልጁ እህቴ ሲል እናት እንደዚህ ስታረግ አስባችሁ። ወይዘሮ አሰለፍም አይ ልጅነት አንድ ቀን እንደዚህ ለምን እንዳደረኩት ይገባህና ታመሰግነኛለህ። አንድ ቀን ሲገባ ታመሰግነኛለህ። ለምን እንዳደረኩት ለምንስ ይሄን ነገር ውስጥ እንደገባሁኝ ልጅነትን ስጨርስ ታመሰግነኛለህ የኔ ልጅ አለችው። ይዙም እኔ መቼም አይገባኝም፣ እንዲገባኝም አልፈልግም። ይሄ እንዲገባኝ አልፈልግም ማለት በቃ አይገባኝምም እንዲገባኝም አልፈልግም። ችግርህ ይሄ ነው፣ ችግርህ ይሄ ነው። ምንም ነገር ለመረዳት ስለማትፈልግ ተደፍኖብሃል። በቃ ለመረዳት አፈልግ። ለምን እንደምልሽ አንድ ነገር ለአንዴና ለመጨረሻ ነገር ልንገር። ወይዘሮ አሰለፍም ምንድነው አለችው። ትንሿን አፈቅራታለሁ፣ እወዳታለሁ። እኑን ደግሞ ተእህትነት የዘለለ ለምንም ምንም ነገር ተመኝቻትም አላቅም፣ ወደፊትም አልመኛትም። እህቴ ነች በቃ። ባስብ እንኳን የምትጠላኝ ነው የሚመስለኝ። አስባችሁታል? ባስብ እንኳን የምትጠላኝ ነው የሚመስለኝ። ይዙዬ ሞኝ አትሁን፣ ትወድሃለች አለችው። እንደምትወደኝማ አውቃለሁ እኮ ግን እንደ እህትና እንደ ወንድም ነው እንጂ በሌላ ነገር አይደለም። እሷ የምትወደኝ እንደ እህትና እንደ ወንድም ነው፣ እኔም እንደ እህት ነው የምወዳት። የምን እህትና ወንድም ነው ወዲያ አለች። እንደማየ ምንድን ነው? ቢያንስ እንኳን ይቅርታ ማጠይቅኝ ምንድን ነው አለ። ለምኑ ነው ይቅርታ የምጠይቅህ? ምን አድርጌ ነው? ምን አጥፍቼ ነው አለችው። የምርሽን ነው እንዴ? አዎ መሀላ ነው የምፈልገው? አዎ የምሬን ነው። ይዙዬም ኧረ በስመ አብ እንዴት ነው በዚህ ልክ አስፈሪ እየሆንሽው? እንዴት ነው? እንኮ እናቴ እንደዚህ አስፈሪ መሆንሽን አላቅም ነበር። እንዴት ነው በዚህ ልክ አስፈሪ ሆንሽው አላት። አንተ ተታወርክ በኋላ ነው አለች። ማዬ ለምታደርገው ነገር አንድ ቀን ዋጋሽን ትከፍያለሽ፣ እመኝኝ። አንድ ቀን ዋጋ ያስከፍልሻል።
እመኝኝ። በምንድን ነው ዋጋ የምከፍለው? ለምንስ ነው? በምንድን ነው አለችው። ኢዙዬም በእኔው በደንብ አርገሽ ዋጋ ትከፍላለች። በእኔ በደንብ አርገሽ ዋጋ ትከፍላለች። ወይ ተመርዤ ወይ ታንቄ ስሞትልሽ ያን ጊዜ በደንብ አድርገሽ ትማሪያለሽ። ምስኪን አስባችሁታል? ያለ ፍላጎቱ ስታስገድደው መጨረሻው ይሄ ነው በቃ። ከዚህ በፊት እንደምታስታውሱት እንደዛ ሆኖ እንደገና ትንሿ መለሰችለት፣ ወደ ራሱ ተመለሰ። አሁን ምን አለው? ወይ ተመርዤ ወይ ታንቄ ስሞትልሽ ያን ጊዜ በደንብ አድርገሽ ትማሪያለሽ። ግን እሱ አይመለስማ። አስባችሁ ይህም ብሎ ይዙ ብድግ ብሎ ይሄዳል። አታስብ፣ ከመመረዝ በፊት እኔ ቆንጆ ነገር ስላዘጋጀሁልህ ከመመረዝ በፊት ጥርግ ብሎ ይሄድልሃል። እኔ ቆንጆ ነገር አዘጋጅችላለሁ፣ አታስብ። አረግዬ እንዬን ጠራችለት። ቆሞ እያወሩ መጣች። እንዬም እናንተ አለች፣ እንግዳሽ እኮ ሰላም ልበላት ብሎ ነበር አለች። እንዬም አቤልዬ እንደት ነህ አለችው። አቤላም እንዬ ደህና ነሽ አለ። ደህና ነኝ፣ ምን እግር ጣለ ወደዚህ አለች እንዬ። አቤላም ሌላ ቦታ እየሄድኩ ነበር፣ ሀረግን ሳገኛት እግር መንገድን ሰላም ልበልሽ ብዬ ነው አለ። በሉ ተተገናኛችሁ እናንተ አውጉ፣ እኔ ልሂድ አለች ሀረግዬ። እንዬም ወዴት ነው የምትሄጂው? አይ እናንተ አውጉ፣ አውርታችሁ ስጨርሱ ወደ ቦይበት ሰዓት ተመለሽ ካለች በኋላ ትታቸው ሄዱ። ሀረግ ስኬድ ሰላምታው ቀጠለ። እንዬ ደህና ነሽ ወይ አላት። ደህና ነኝ፣ ግን ደህና ነሽ? ምን ነው አለችው። አይ ደህና ነሽ ወይ ልበልሽ ብዬ ነው፣ ግን ታጠፋው ይቅርታ አለ። አሁን ከልቤ ልጠይቅሽ ነው አለ አቤል። ምንድን ነው የምጠይቀኝ? ልብሽ ፊትሽ ልክ አይደለም ምሆንሻል አለ። እንሹ ነገር ካለ እውነቱን ንገሪኝ፣ አትደብቂኝ አለ አቤል። ሳሙኛል ለዛ ነው አለችው። እውነት አላት። እውነት እና እኔ ምን ላድርግልሽ? ምን ልሁንልሽ? ምን ታደርግልኛለህ አለችው። የሆነ ነገር ላድርግልሽ አላት። ምን አባድጎ ቅፍ ሲያረጋት ይችቹቻ የሚባለው መጥታራሽ ደነገጣቸው። አይቹቻ ነፍስህ አይማር